በ2018 ዓ.ም የሪሜዲያል ኤግዛም የምትፈተኑ ተማሪዎች በዛሬ ቪዲዮአችን አንድ ነገር አሳውቃችኋለሁ ማለት ነው። እሱም መቼ ነው የምንፈተነው ለሚለው ጥያቄ አጥጋቢ የሆነ ኦር የሚያጠግብ መልስ ታገኛላችሁ ብዬ አስባለሁ። ለምን ትምህርት ሚኒስቴር አንድ ነገር አናውንስ ስላደረገ በሱ ላይ ተመስርተን ፕሬዲክት ማድረግ እንችላለን ማለት ነው። አኪዩሬት የሆነ ፕሬዲክሽን ማስቀመጥ እንችላለን ማለት ነው። ስለዚህ ያው እንደሚታወቀው የ2017 ዓ.ም ወር 2018 ዓ.ም የኢንትራንስ ኤግዛም በምርጫ ሁኔታ ኦር ወደፊት ይሆናል ወር ወደ ኋላ ይሆናል ብላችሁ አብዛኞቻችሁ ጥናታችሁ እዛ ላይ ቤዝድ ስለሆነ በጣም ግራ እየተጋባችሁ እንደሆነ እረዳለሁ እና በዛሬ ቪዲዮ ወይም ደግሞ እንደነገርኳችሁ አጥጋቢ የሆነ መልስ ሰጣችኋለሁ ብዬ አስባለሁ። በተጨማሪ ደግሞ አንድ ጊቫዊ ያስበናል ማለት ነው ከስፔሻል ክላሳችን አንፃር እና ጊቫዊንም ለአንድ ተማሪ የምንሰጥ ይሆናል። እሱንም እንዴት መሳተፍ እንደምትችሉ ቪዲዮ መጨረሻ ላይ አሳውቃችኋለሁ ማለት ነው። ስለዚህ ቪዲዮን እስከ መጨረሻ መከታተላችሁን እንዳትረሱ ለማለት ፈልጋለሁ። ቪዲዮን ለእናንተው ተማሪዎች ሼር አድርጉ። መጀመሪያ እስኪ ስለ ስፔሻል ክላስ ወርተን ወደ ዜናችን መሄድ እንችላለን ማለት ነው። እና ስፔሻል ክላሳችን ለናቹራል ተማሪዎች የተዘጋጀ ሲሆን እና ናቹራል ተማሪዎችን ብቻ ነው የምንቀበለው። እንግሊሽ እና ማቴማቲክስን በደንብ አድርገን ቀጥቅጠን እናስጠናችኋለን ማለት ነው። ስለዚህ በማቴማቲክስ እና እንግሊሽ በእኛ ሆናችሁ በቃ ሌሎችን ብቻ አጥንታችሁ ሪሜዲያልን ማለፍ ትችላላችሁ ማለት ነው። ሌሎችንም የተለያየ ፒዲኤፎች የአምና ፓስት ፔፐሮች ማለት ነው 2017 16 15 እና 14 እናስቀምጥላችኋለን። በየሳምንቱ ኤግዛሞችን እናሰራችኋለን ማለት ነው። ስለዚህ በዚህ ወይ ማጥናት ችሎ ነበር እና ፕራይሳችን ላይ አፕዴት አድርገናል። ብዙ ተማሪዎች ፔመንቱን ትንሽ ከፍ አለብን ባሉት መሰረት ትንሽ ዝቅ አድርገንላቸዋል ማለት ነው። በዚህ ሳምንት ብቻ ለሚመዘገብ ተማሪ በጣም ትልቅ ዲስካውንት አለ ማለት ነው። ከዚህ በኋላ የማይመለስ አይነት ዲስካውንት አለ። ስለዚህ መቀላቀል ለምትፈልጉ ተማሪዎች በዚህ ስልክ ቁጥር ዳይሬክትሊ ደውላችሁ መዝገብ ትችላላችሁ እና ጊቫዊ የሚመስላችሁ አንድ ሰው በነፃ ይቀላቀላል ማለት ነው ስፔሻል ክላሱን። ይሄ ምን ላይ ሟላ ይገባል? መጀመሪያ ቴሌግራም ቻናላችን 1000 ሰብስክራይበር መሙላት ይገባል። ስለዚህ ቴሌግራም ቻናላችን ጆይን ማድረጋችሁ እንዳትረሱ። በተጨማሪ ደግሞ ለ9 ሰዎች በጣም ሃይ የሆነ ዲስካውንት እናደርጋለን ማለት ነው። አንድ ሰው በነፃ እናስገባለን። በጣም 9 ሰው ደግሞ በጣም ሃይ የሆነ ዲስካውንት ስለምናስቀምጥ እናንተ መቀላቀል ለምትፈልጉ ሪሊ ፍላጎት ያላችሁ ተማሪዎች በዚህ ስልክ ቁጥር ኦር ቴሌግራም ጆይን አድርጉ። ቴሌግራማችን 1000 ከደረሰ ለአንድ ሰው ስለምንሰጥ ፕሊዝ ቴሌግራሙን አሁኑኑ ሄዳችሁ ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። እኛ እስኪ በነፃ ተቀላቅላችሁ በጣም አሪፍ ውጤት ልታመጡበት የምትችሉ ስፔሻል ክላስ ነው። ስለዚህ እድሉ እንዳያመልጣችሁ ለማለት ፈልጋለሁ። ለ9 ሰዎች ደግሞ እድለኛ ለሆኑት በጣም ትልቅ ዲስካውንት አለ። ስለዚህ እድሉ እንዳያመልጣችሁ ለማለት ፈልጋለሁ። በዚህ ሊንክ ቴሌግራም ቻናላችን ላይ አሁኑኑ መቀላቀላችሁን እንዳትረሱ። አሁን ስላችሁ አሁኑ ቪዲዮን ድሮፕ አድርጋችሁ መቀላቀል ይኖርባችኋል ማለት ነው። ወሳኝ ነገር ስለሆነ ነው። በተጨማሪ ኢንትረስት ያላችሁ ዲስካውንቱ ለዚህ ሳምንት የሚቆየው ዳይሬክትሊ በዚህ ስልክ ቁጥር ደውላችሁ ሞር ኢንፎርሜሽን መጠየቅ ትችላላችሁ ማለት ነው። አሁን ዳይሬክትሊ ወደ ጉዳያችን እንገባለን እና ትምህርት ሚኒስቴሩ የከፍተኛ ትምህርት ተቋማት ለሚማሩ ተማሪዎች አናውንስ አድርጎ ነበር። አዲስ ነገር እሱ ምንድነው? የ2018 ዓ.ም የሀገራዊ ምርጫ 2018 ማለትም መቼ እንደሚሆን ግንቦት 24 እንደሚሆን አሳውቆ ነበር። በዚህ መሰረት ተማሪዎቹ ትምህርታቸውን እንደማያቋርጡ አሳውቆ ነበር ማለት ነው። ስለዚህ ምርጫውም ለአንድ ቀን ነው። ስለዚህ የምርጫ ቦርዶች በየቦታው ይገኛሉ። ስለዚህ ሁሉም ሰው ሰሚት ያደርጋል ማለት ነው። ዛት ማቻ አያስቸግርም። ድሮ ለረጅም ጊዜ አይወስድ ማለት ነው። ከዚህም አንፃር ማየት እንችላለን ለትምህርቱ መቋረጥ ምንም ዋጋ አይሰጠውም ማለት ነው። ያው ትምህርቱ ለዛ ተብሎ ለአንድ ቀን ተብሎ ኦር ለሰነዲ ሰምቲንግ ተብሎ ትምህርቱ ዛት ማች ትምህርት የሚያክል ነገር አያቋርጡ ማለት ነው። በማስታወቂያ ላይ ባሳውቁት መሰረት ይሄ የተላከው ለኤግዚት ኤግዛም ለሚፈትኑ ተማሪዎች ነው አክቹሊ። ነገር ግን ከዛ ምን እንደሆነ መረዳት የሚችለው እናንተም በቅርቡ አናውንስ መደረጉ አይቀርም። ያው ነገር ግን መጀመሪያ ላሳውቃችሁ ፈልጌ ነው። እዛ ላይ ምን ይላል መስላችሁ? ተማሪዎቹ ከፈተና ዝግጅት እንዳይዘናጉ ተብሎ አንድ ቀን ብቻ እንደሚታወቁት ሲኒየር ተማሪዎች ምርጫ ይሳተፋሉ። ሪሜዲያል ተማሪዎች ግን አይሳተፉም። ስለዚህ ሲኒየር ተማሪዎች ወደ የክልላቸው ተመልሰው ወደ የከተማቸው ተመልሰው ምርጫቸውን ፈጽሞ ዳይሬክትሊ በተሰጣቸው ቀን ወደ ግቢ መመለስ ይችላሉ። ደግሞ ይሄ ምንድነው የሚያሳየን? እናንተ ያው ከግቢ አትወጡም ማለት ነው እናንተ። ስለዚህ ሲጀመር ፈተናው ግንቦት 24 ነው። ስለዚህ ሚያዝያ ውስጥ የሚሆንበት ፕሮባቢሊቲ ሞስት ፕሮባብሊ አይሆንም ማለት ነው። ስለዚህ ፈተናችሁ
ግንቦት ውስጥ ነው የሚሆነው። እንደውም ግንቦት ውስጥ ራሱ ያጠራጥራል ማለት ነው። ግንቦት ውስጥም ሊሆን አይችልም፣ እስከ ግንቦት 24 ሊሆን አይችልም ማለት ነው። ለምን እሱም ቢሆን ራሱ ግንቦት ወደ ግንቦት አጠገብ ነው ማለት ነው። እናንተ ከግቢ መውጣት ስለሌለባችሁ እንደ ኤግዚት ኤግዛሞች ራሱ እነሱ መርጦ ራሱ ስለሚመለሱ ለነሱ ዝግጅት ላይ ተጽዕኖ ስለሚያመጣ ተብሎ ነው ይሄ የተደረገው። ስለዚህ የእናንተም በቅርቡ አናውንስ ይደረጋል። ነገር ግን ያው አዘይንድ ትምህርት ሚኒስቴሩ ይሄን ነገር አናውንስ ከደረገ የእናንተም ትምህርት ነው፣ የእነሱም ትምህርት ነው። ስለዚህ እናንተም መጎዳት አይኖርባችሁ ማለት ነው። ስለዚህ ያው እናንተም አያሳስባችሁ ማለት ነው። ትምህርት ኦር ፈተና ሚያዝያ የሚሆንበት ፕሮባቢሊቲ የለም እና ግንቦት ወደ መጀመሪያ የሚሆንበትም ፕሮባቢሊቲ የለም ማለት ነው። ሞስት ፕሮባብሊ እንደ አምና ነው የሚሆነው ማለት ነው። ሰኔ ላይ ነው የሚሆነው፣ ሞር ግንቦትም ሊሆን ይችላል። ነገር ግን በጣም አኪዩሬት የሆነ ፕሬዲክሽን ካስቀመጠን ሰኔ የሚሆንበት ፕሮባቢሊቲ ይጨምራል ማለት ነው። እንደውም ብዙ ነገራቶች እንደዚህ አይነት ትምህርት ሚኒስቴሩ እንደዚህ አናውንስ እያደረገን ነው። በተጨማሪም ደግሞ ምርጫውም ጥቂት ጊዜ ነው የፈጀው። ፕላስ ደግሞ እናንተ አትመርጡም። ለምን ከፍሬሽ ተማሪ ተነስቶ ነው ከነሱ ጀምሮ ነው ምርጫ ላይ የሚሳተፉት። ስለዚህ ከዚህም ስናየው እናንተ እንትን አትሉ ማለት ነው። በተጨማሪ ደግሞ ኢንትራንስ ኤግዛሞችም ወደ ግቢ የሚገቡት ያው ምርጫው ካለፈ በኋላ ነው። ተማሪዎቹ ሄዶ በዛ ሊገባው ይችሉ፣ ምርጫ ላይ ወደ ግቢ ሊገባው ይችሉ ማለት ነው። ከዛ በፊት ደግሞ የሚገቡበትም ሚንስ የላቸውም፣ ምክንያት የላቸውም። ለምንድነው ከዛ በፊት የሚገቡት? ከምርጫ ጋር ቢያያዝ ከሆነ ከእንደዛ በፊት ሊገባው አይችሉም። ምርጫ ላይ ደግሞ እነሱ ኤግዚት ኤግዛሞች ሲወጡ ሊገቡም አይችሉም። ለምን? ምርጫ ስለሆነ። ከዛ በኋላ ግን ያው ሰኔ ላይ ይገባል ማለት ነው። ስለዚህ አጠቃላይ እንትን ስንል ትምህርታችሁ ይያዛል ማለት ነው። ኦር የአካዳሚክ ካለንደሩ ሙሉ ይያዛል ሪፍሬሽን። ስለዚህ ሞስትሊ ሊሆን የሚችለው ሰኔና ግንቦት ነው። ሞስትሊ ግን ሞር ካየን ሰኔ ውስጥ የሚሆንበት ፕሮባቢሊቲ በጣም ትልቅ ነው ማለት ነው። ተጨማሪ ደግሞ ትምህርት ሚኒስቴሩ በቅርቡ አዲስ ነገር አናውንስ ያደርገን እናሳውቃቸዋለን ማለት ነው። ፒስ